የብልጽግና መከላከያ ሰራዊት ንጹሃን ላይ ያነጣጠረ የመድፍ ድብደባ ፈጽሟል። ፋኖስ ምን ምላሽ ሰጠ? በዝርዝር እንመለከተዋለን። በአርሲው ጥቃት መንግስትና የኦነግ ጦር እርስ በእርስ እየተወነጃጀሉ ነው። የኃላፊውን የማስተባበያ ንግግርም ትሰሙታላችሁ። በተቀሰቀሰው ከባድ ውጊያ ንጹሃን እየተፈናቀሉ ሲሆን የአፍሪካ ህብረት አስቸኳይ የተኩስ አቁም ጥሪ አቅርቧል። የመረጃችን አካል ነው። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የግንቦት 26 ቀን 2018 ዓ.ም አበይት መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የብልጽግና መከላከያ ሰራዊት ንጹሃን ላይ ያነጣጠረ የመድፍ ድብደባ በመፈጸም የሰው ህይወት ቀጠፈ። የአገዛዙ ኃይል በሐይቅ ከተማ ሼህ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ ንጹሃን ላይ ያነጣጠረ ድብደባ በመፈጸም አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ ሲገድል መኖሪያ ቤቶችን ማውደሙን ተረጋግጧል። ጥቃቱ የተፈጸመው ግንቦት 27 ቀን 2018 ዓ.ም ማርፈጃውን በሐይቅ ከተማ ዙሪያ ልዩ ስሙ ግሞሃ ክሬቸር ተብሎ በሚጠራው አካባቢ ላይ ሲሆን ጥቃቱ አገዛዙ ለአማራ ህዝብ ያለውን ጥላቻና ሀገር አውዳሚ ነቱን ዳግም ያረጋገጠ ነው ተብሏል። የአገዛዙ ወታደሮች ንጹሃንንና መኖሪያ ቤቶችን ኢላማ አድርገው በፈጸሙት በዚህ የመድፍ ድብደባ የሁለት ታዳጊ ልጆች እናት የነበረችው ወይዘሮ ተምሬ ኢማም በአሰቃቂ ሁኔታ መገደሏም ተረጋግጧል። ወይዘሮ ተምሬ ኢማም የተገደለችው ቤት ውስጥ እንዳለች በላዩ ላይ ባረፈ የመድፍ ቀንቡላ ነው። በዚህ ጥቃት ሌሎች ንጹሃኖች ክፉኛ መቁሰላቸው ታውቋል። ጥቃቱ ከተፈጸመ በኋላ የብልጽግና መከላከያ ሰራዊት አዛዦችና ካድሬዎች በቦታው ተገኝተው የደረሰውን የንጹሃን እልቂትና ውድመት ከተመለከቱ በኋላ ጽንፈኛው ፋኖ ነው መታቸው በሚል እየተሳሳቁ አካባቢውን ለቀው ሄደዋል። በተለይ ኮማንደር መሐመድ የተባለ የብልጽግና የጦር አዛዥ ነገሩን አታካብዱ፣ ሞትን እናንተም ቅመሷት በሚል በተጎጆች ላይ ተሳልቆ መሄዱ ተናግሯል። የተፈጸመብን የመድፍ ድብደባ መሆኑንና ፋኖም መድፍ እንደሌለው እያወቅን እንዲሁ ጥቃቱ ከየት በተጠመደ መድፍ እንደተፈጸመብን እያየን እንዴት በዚህ ልክ በመሞታችን ላይ ትሳለቁብናላችሁ በሚል በአካባቢው ማህበረሰብ ዘንድ ክፉኛ ቁጣ ተነስቷል። ህዝቡ የጠላትን የውሸት ድራማ ለይቶ ያወቀ ሲሆን ይህ የጭካኔ ተግባር የብልጽግናው አገዛዝ መጨረሻን የሚያፋጥን ነው ተብሏል። በአርሲው ጥቃት መንግስትና የኦነግ ጦር እርስ በእርስ እየተወነጃጀሉ ነው። ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በእርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ታዋጊዎች መሆናቸውን ገልጿል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛው ብሔራዊ ምርጫን ለማደናቀፍ ዜጎች በብሔርና በሃይማኖት እርስ በእርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂሬና ጉዴታ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጂሬና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። በተያያዘ መረጃ የአርሲው ጥቃት ሃይማኖትና ብሔርን ኢላማ ያላደረገ መሆኑን የኦሮሚያ ክልል አመላከተ። በኦሮሚያ ክልል በአርሲ ዞን በሰላማዊ ሰዎች ላይ የተፈጸመው ግድያ በሃይማኖትና በብሔር ላይ ያተኮረ እንዳልሆነ የኦሮሚያ ክልል አስታውቋል። የብሔርም ሆነ የሃይማኖት መልክ የሚሰጠው ሳይሆን የሽብርተኛ ኃይሎች ድርጊት ስለሆነ በዚህ መልኩ ሁሉም ኢትዮጵያዊ ሊረዳውና ሊያወግዘው ይገባል ሲሉ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛ ገልጸዋል። ነገር ግን ግድያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በቤተክርስቲያኗና በምዕመኗ ላይ በአርሲ ምድር በተደጋጋሚ የሚስተዋለውን ግፍና በደል ማብቂያው እስከ መቼ ነው በሚል መግለጫ ማውጣታቸው ይታወሳል። አቡነ ማትያስ አክለውም በርካቶች ሕይወታቸውን እንዲያጡና እንዲፈናቀሉ ያደረገ እንዲሁም ቤተክርስቲያን የተቃጠሉበትና የተዘረፉበት በመሆኑም በመግለጽ አሁን ላይ በስልጣን ላይ ያሉ አካላት ድርጊቱን በማስቆም በታሪክ ባለዕዳነት እንዲድኑ አሳስበው ነበር። የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጥቃቱ ማንነት ላይ እንዳላተኮረ በመግለጽ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ከታሪካዊ ጠላቶች ተልዕኮ ወስዶ የፈጸመው ነው ብለዋል። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍሏል ያለ ሲሆን ሽብርተኛ እያሉ የጠሩት ታጣቂ ኃይል ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል በማለትም ተናግረዋል። ኃላፊው የፈሪ ስብስብ
ያሉት አካል ምርጫውን ማደናቀፍ አልሳካለት ሲል በንጹሃን ዜጎች ላይና በቤተ ክርስቲያን ላይ ጥቃት ፈጽሟል ሲሉም ተችተዋል። የጭካኔ በትሩን ንጹሃን ላይ ያሳርፏል የሚሉት ኃይሉ ዓላማውም የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር እና የእርስ በርስ ጦርነት ለመቀስቀስ አስቦ ነበር ያሉ ሲሆን ይህም አልተሳካለትም ብለዋል። ከዚህ የከፋ ጉዳት ይደርስ ነበር ያሉት ኃላፊው ነገር ግን ማህበረሰቡና መንግስት መስዋዕትነት ከፍሎ ቀበሌውን መቆጣጠር ችሏል ሲሉም ተናግረዋል። ይህንን ጉዳት በመጠቀም ፖለቲካዊ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው ይመለሱ። ይህንን በማውገዝ መሰል ጥቃቶች እንዳይደገሙም ከመንግስት ጋር በጋራ መስራት እንደሚያስፈልግ አጽንኦት ሰጥተዋል። ኃላፊው ይህን በማለት ለማስተባበል ይሞክሩ እንጂ እውነታው የተገላቢጦሽ ነው። ጥቃቱ የተፈጸመው ማንነትንና ብሔርን መሰረት አድርጎ ሲሆን የአብይ አህመድ አስተዳደር ነገሩን በተላላኪዎቹ በኩል ለመሸፋፈን የሞከረው የመንግስት አካላት ከጥቃቱ ጀርባ ሰፊ ሚና ስለተጫወቱና የእቅዳቸው አካል ስለሆነ ነው። በሞቃዲሾ የተቀሰቀሰው ከባድ ውጊያ ንጹሃንን እያፈናቀለ ሲሆን የአፍሪካ ህብረት አስቸኳይ የተኩስ አቁም ጥሪ አቀረበ። በሶማሊያ መዲና ሞቃዲሾ በፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ማራዘም ውሳኔ ምክንያት መንግስት ጦርና ከተቃዋሚዎች ጋር በተሰለፉ ታጣቂዎች መካከል የተኩስ ልውውጥና የከባድ ውጊያ በመቀስቀሱ ምክንያት ንጹሃን ዜጎች እየተፈናቀሉ ይገኛሉ። አሁን ላይ በሞቃዲሾ የተነሳው ግጭት በሀገሪቱ በመሻሻል ላይ ያለው የሰላም መንገድ ከማደናቀፍ አልፎ የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ነው ተብሏል። በትላንትናው ዕለት በዋና ከተማዋ ከተቀሰቀሰው ከባድ ውጊያና የሞርተር ድብደባ የተነሳ በርካታ ንጹሃን ዜጎች ህይወታቸውን ለማዳን ከቤት ንብረታቸው ለቀው በመሰደድ ላይ ናቸው ተብሏል። ግጭቱ ከጀመረበት ወቅት አንስቶ እየተስፋፋ ሲሆን በከተማዋ ዋነኛ የንግድ ማዕከል በሆነው በባካራ ገበያና በተለያዩ መኖሪያ መንደሮች ውስጥ ጭምር እየተካሄደ ነው። በዚህም ምክንያት ከፍተኛ የንብረት ውድመትና የሰብአዊ ቀውስ እያስከተለ ይገኛል። ዘጋርዲያንም ከስፍራው ዘግቦታል። ይህን ተከትሎ የአፍሪካ ህብረት በሶማሊያ ዋና ከተማ ሞቃዲሾ እየተባባሰ የመጣውን የጸጥታ ሁኔታና እየተፈጸሙ ያሉ ጥቃቶችን በጽኑ በማውገዝ ጋዜጣዊ መግለጫ ያወጣ ሲሆን ህብረቱ በግጭቱ ላይ የተሳተፉ ሁሉም ወገኖች የመንግስት የጸጥታ አካላትና የተቃዋሚ ታጣቂዎች አስቸኳይና ያለምንም ቅድመ ሁኔታ የተኩስ አቁም ላይ እንዲደርሱ ጥሪውን አቅርቧል። ህብረቱ በግጭቱ ምክንያት የንጹሃን ዜጎች ህይወት መጥፋት፣ መፈናቀልና የመሰረተ ልማት ውድመት እንዳሳሰበው በመግለጽ የንጹሃንን ደህንነት መጠበቅ የሁለቱም ወገን የቀዳሚነት ግዴታ መሆኑን አስገንዝቧል። ህብረቱ አክሎም ማንኛውም አይነት የፖለቲካ ልዩነቶች በኃይል ሳይሆን በአካታችና ሰላማዊ ውይይት ብቻ መፈታት እንዳለባቸውና ፖለቲካዊ ትርፍ ለማግኘት የሚደረግ የኃይል እርምጃም ተቀባይነት እንደሌለው ገልጿል። ይህ ለሀገሪቱ ሰላምና አንድነት እንደ ስጋት የሚታይ ሲሆን የተከሰተው ግጭት ሀገሪቱ ለ10 ዓመታት ከነበረችበት ቀውስ ወጥታም በአንጻሩ ለጀመረችው ሰላምና መረጋጋት እንዲሁም ከአሸባሪው አልሸባብ ጋር የምታደርገውን ትግል ወደኋላ የሚመልስ በመሆኑም ወገኖች ከድርጊታቸው ሊታቀቡ እንደሚገባ የሚያሳስብ ነው። የአፍሪካ ህብረት በሶማሊያ የጀመረውን የሰላም ማስከበር ሚና አጠናክሮ እንደሚቀጥል በመግለጽ ሁኔታዎችን በቅርበት እየተከታተለ መሆኑን ገልጿል። እንደ ዘጋርዲያን ዘገባ ከሆነ አሁን በርካታ ሶማሊያውያን ከሞቃዲሾ በሰላም ከሚኖሩበት ቦታ በመፈናቀል ላይ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስል ነበረ። ቸር ተመኘንም።